ሩታ ከዳኒ ጋር እጅግ በጣም ደስተኛ የሆነች ትመስላለች። እንደምታዩት ትናንትና ማታ እራት በዚህ መልኩ ነበር ያሳለፉት። ልውልዬም ከጎናቸው ጋሪ ላይ ተኝቷል ከታያችሁ እና ውድ ቤተሰብ ዛሬ እንግዲህ ቅውጥ ሊል ነው ሚዲያው። በቃ ቀለጠ ስላችሁ አብርሽ ይህን ሲሰማ ምን ሊል እንደሚችል ከዳኒ ጋር እንግዲህ ድጋሚ ወደ ድሮ በቃ ፋይቲንግ ሊገቡ ነው ማለት ነው። እኔ አላቅም ምን እንደሚፈጠር ቤተሰብ የነ ብሩኬን ስንል አሁን ደግሞ ዳኒ የሆነ ነገር ይዞ መጥቷል። በቃ ሚዲያው በአንድ እግሩ ሊቆም ነው ስላችሁ ልጁ የኔ ነው አለ እኮ በቃ ልውልዬ የኔ ነው፣ እኔን ነው የሚመስለው። እናንተም መስክራችኋል እኔን እንደሚመስል። ስለዚህ ልጄን በይፋ በቃ መቀበል እፈልጋለሁ። ልጄ የኔ እንደሆነ ተናግሬ እውነቱን መጋፈጥ የትኛውንም ነገር ልጋፈጥ ዝግጁ ነኝ። ከራሴ ጋር አውርቼ ተማክሬ ነው የመጣሁት ብሏል። እናም እንግዲህ ማታ የሚፈልጉበት ቦታ ካደረሳቸው በኋላ ላይ ተመልሶ እንግዲህ ሲመለስ ሊወስዳቸው ማለት ነው። ሙዚቃም ይሄ አዲስ የመጣውን ዘፈን ለሩታዬ ጋብዟታል። እኔ መጥቻለሁ አንቺ ነይማ ቆየሽ እኮ እያለ እንግዲህ መኪናውን እያሽከረከረ እየዘፈነ ነበረ የነበረው። ብቻ አላቅም ምን ሊፈጠር እንደሚችል ሰሞኑን አላቅም። ያም ሆነ ሩታዬ ደስተኛ ሆና ማየት ነው የምንፈልገው። ምክንያቱም ብዙ ከባድ ጊዜያቶችን አሳልፋለች በእርግዝናዋ ጊዜ። አሁን ደግሞ ደስታ ይገባታል። እሷን የሚያስደስታት ከሆነ ከዳኒ ጋር መሆን መስራት መብቷ ነው አይደለ እንዴ? እንዴ እና የምር የሩታዬ ደስታ ትናንትና ይለይ ነበረ ማለት ከዛሬው በበለጠ ይሆናል አይደለ? ፍክት ብላ ነበር ትናንት የነበረችው። እንዳያችሁት ከዳኒ ጋር ሲገናኙም የነበረው ፊሊንጓ በጣም ደስ የሚል እሱ ራሱ አልጠበቅኩም ራሱ በቃ ትናንትና ያልጠበቀው ነገር ነው ከሩታ ያየው ማለት ነው። እንደሰማችሁት እንደዚህ ትቀበኛለሽ ብዬ አልጠበቅኩም ነበረ። አንደኛ ለረዥም ሰዓት ለረዥም ጊዜ አልጠየቅኩሽም፣ ከጎንሽ አልነበርኩም፣ ብዙ ነገር ስታሳልፊ አላገዝኩሽም እና ከዛ አንጻር በቃ እንደዚህ ደስተኛ ሆነሽ ትቀበኛለሽ ብዬ አልጠበቅኩም ነበር እና ደስተኛ ሆነሽ ስለተቀበልሽኝ ይዤልሽ የመጣሁትንም አበባ ስለተቀበልሽ በጣም ደስተኛ ነኝ፣ ሰፕራይዝ ነው ያረግሽኝ ብሏታል። ሩታዬ ደግሞ እንግዲህ በደስታ ከዚህ በኋላ መጥቼ ልጁን እንድጠይቅ ይፈቀድልኛል ወይ ሲላት በደስታ ብለዋለች። ልጁንም እየወሰደ እንግዲህ ሊያግዛት ማለት የሆነ ለምሳሌ እሷ የሆነ ቦታ ብትሄድ ልጁን እሱ ጋር ትታ እንድትሄድ እንደሚያግዛት ምናምን ቃል ገብቶላታል። ከዛ ውጭ ደግሞ ምንድን ነው የሚያስደስትሽ ነው ያላት። ቤተሰብ አስባችሁታል? ምንድን ነው የሚያስደስትሽ? ምንድን ነው የሚያዝናናሽ? ምንድን ነው ሪላክስ የሚያደርግሽ ብሎ መጠየቅ ከአንድ ጓደኛ በጣም ትልቅ ነገር ነው እውነት ለመናገር እና ፊልም ማየት ነው የሚያዝናናሽ ወይስ በቃ ወክ ማድረግ ነው የሚያዝናናሽ እያላት ነበረ። እንግዲህ አሁን ላይ ከሎሌ ጋር መሆን ነው ደስ የሚለኝ፣ ከእሱ ጋር የማሳልፈው ጊዜ በጣም ደስተኛ ነኝ ብለዋለች። እሱማ ግድ ነው ከልጅሽ ጋር ያለሽ ነገር በቃ በምንም እንትን የማይባል ነው። በእርግጠኝነት አዎ ከእሱ ጋር የምታሳልፈው ጊዜ ከምንም በላይ ነው። ግን ከዛ በተጨማሪ አንቺን የሚያዝናናሽ ወይ ደግሞ በቃ ደስ የሚልሽ ነገር ማሳለፍ የምትፈልጊው ምንድን ነው ሲላት እንግዲህ በቃ ፊልም ማየትም ደስ እንደሚላት ወክ ማድረግም ደስ እንደሚላት ነግረዋለች። ኳስ ትወዳለች ይመስለኛል ሩታዬ። ኳስ ትወዳለህ ወይ ብላ ጠይቀው ነበረ። ዳኒ ኳስ ወዳጅ አይደለም፣ የኳስ አድናቂም አይደለም። እንግዲህ በቃ እሱንም ገልጾላታል ማለት ነው። ከዚህ በኋላ እንግዲህ እጅግ በጣም ደሳስ የሚሉ ነገሮችን ከሩታና ከዳኒ ጋር ታሳልፋላችሁ። እንግዲህ አብርሽ ዛሬ ምን ይዞ ይመጣል አላቅም። ምክንያቱም ልጄ ነው የተባለው። ከባድ ፋይቲንግ ሊኖር ይችላል፣ ከባድ ብጥብጥ ሊኖር ይችላል። ምናልባትም ደግሞ እንግዲህ አብርሽ በቃ አይደለም ሙሉ ለሙሉ ወደ ቤተሰቡ ወደ ልጁ ሚስት ወደ ልጁ እናት ወደ ሚስቱ በቃ አይደለ ጠቅልሎ የሚመለስበት ስራ ነው ብዬ አስባለሁ አሁን ሩታና ዳኒ የጀመሩት። ለማንኛውም ውድ የሩታዬ ወዳጆች ከጎኗ ሆናችሁ ይሄ አሁን የጀመረችውን እቅድ እንዲሳካላት አግዟት ብዬ ነው የማስበው። አብርሽን መመለስ ያለባት መንገድ ይሄ ነው ትክክለኛው ውሳኔ ወይ ደግሞ ትክክለኛው ምርጫ ብዬ ነው የማስበው። ሞክራለች ሌላ አዲስ ሰው አምጥታ፣ ግን የባሰ ሌላ ችግር ውስጥ ነው እየገቡ ያሉት ከአዲሱ ልጅም ጋር እንዳያችሁት ትናንትና ከትናንት ወዲያ ቁርጥ አድርጋ በቃ
ነግረዋለች። የልጅ አባት ነው፣ እንድታሳስረውም እንድታስደበድበውም አልፈልግም፣ በእኔ ምክንያት ቅንጣት ታክል እንዲከፋም አልፈልግም ብላ ቁርጥ አድርጋ ነው የነገረችው። እናም እንግዲህ ከዚህ በኋላ ምናልባት እንግዲህ ዳኒን ተቃውሞ ደስታ ሊመጣ ይችላል እንጂ ሩታና ደስታ አንድ ላይ አይቀጥሉም። በቃ አልቋል ማለት ነው የሩታና የደስታ ነገር። አሁን ከዳኒሻ ጋር ነው። ዳኒሻ እንግዲህ ፈታ ነው የሚያደርገው። ይሄን ሁላችሁም ታውቃላችሁ። ዳኒ ያለበት ቤት ሁልጊዜም ደማቅ፣ ሁልጊዜም ፈታ፣ ሁልጊዜም ዘና ነው። ቀልድ በጣም ያውቃል። ተጫዋች ነው፣ ቀልደኛ ነው። በቃ አንጨርጫሪ ነው ስላችሁ እና ጽጌ ሮያል እንግዲህ ከሌላ ሰው ጋር ሂዳለች። ዳኒ አሁን ከሩታ ጋር ነው ያለው። በዚህ መልኩ ምርጥ ጊዜ እያሳለፉ ነበር ያመሹት። ልውልዬም እንደምታዩት እንግዲህ ራት ከነሱ ጋር አይበላ ሕፃን ነው ግን ተኝቶ እያያቸው ነው፣ እየተገረመ ነው። ምን አይነት ፍቅር ነው ዲ እናቴ እንደዚህ ምርጥ ጓደኛ አላት እንዲ እያለ በቃ በጣም የሚገርማችሁ ነገር ቤተሰብ በጣም ነው የወደደው። ሲስቁሉ ነበረ እና አንዳንድ ሰዎች በተለይ ካላዩችሁ ተደጋጋሚ ከዙሪያቸው ካላዩችሁ የሆነና ወይም ስታቅፏቸው ያለቅሳሉ አይደለ? በጣም ብስጭት ብለው ነው እንደውም የሚያለቅሱት። እሱ ግን እንዳያችሁት ነው። በእርግጥ ሉልዬ በጣም ጨዋ ልጅ ነው። በጣም ደስ የሚል ልጅ ነው። ማንም ሲያቅፈው የሚያለቅስ ልጅ አይደለም። ግን ዳኒን ደግሞ በጣም ነው የወደደው። በቃ አይታችሁት ከሆነ ሲስቅለት ሁሉ ነበረ። ሁለቱም ዲምፕል አላቸው በነገራችን ላይ ሉልዬም ዲምፕል አለው፣ ዳኒም እንደዛው እና በጣም ነው ደስ የሚሉት። ለማንኛውም ልክ የሆነ የአባትና የልጅ አይነት ነገር ነበር ትናንት ሲያሳዩ የነበረው። እስኪ ለማንኛውም እንግዲህ ዛሬ ምን አይነት ነገር እንደሚፈጠር ፈጣሪ ይወቀው። ሚዲያው የቻለው በቃ አብሬ ዛሬ መጨለሉ ነው። በቃ ከዳኒ ጋር ድጋሚ ፋይቲንግ ሊጀመር ነው። ለማንኛውም ግን ውድ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ በቅንነት ቤቱን ሰብስክራይብ አድርጉ። እስኪ አሳዩን የሩታዬ ወዳጆች፣ የዳኒ ወዳጆች፣ የአብርሽ ወዳጆች በቃ ከቪዲዮ ስር ያለችውን ሰብስክራይብ የምትለዋን ጫን 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 እያደረጋችሁ ከዛ የደውል ምልክቷንም እያጠቆራችሁ ቤተሰብ ብትሆኑ በጣም ደስ ይለናል። በአክብሮት እንጠይቃለን። ከዚህ በተጨማሪ እንግዲህ ያሁኑ ከባድ ነው፣ ከባድ ስራ ነው። ሩታዬን ከጎኗ ሆናችሁ አግዟት። ባሏን ትዳሯን የምትመልስበት የመጨረሻ ስራዋ ነው ብዬ ነው የማስበው። ዳኒ ደግሞ ይችልበታል። እንደ ደስታ ድርቅ ብሎ ምናምን ሳይሆን ይችልበታል ነገሩን። አንደኛ ሚዲያው ላይም በደንብ የቆየ ነው፣ ልምድ አለው። በቃ ምንም አይነት ስራዎች ሲሰራ እያዝናኑም እያናደዱም እያቃጠሉም የሚሰራቸው ስራዎች ናቸውና ቁም ነገርም ማዘል ያላቸው በዛውም ልክ ማለት ነው። እና እዚህ ስራ ላይ ዳኒ በመምጣቱ እኔ ደስተኛ ነኝ፣ ከደስታ ይልቅ ማለት ነው። ደስታ ጋር ካያችሁ ግግም ነው፣ ስግጥ ነው በቃ። እና ዳኒ ጋር ደግሞ ዘና